ማንቸስተር ዩናይትድ እና ሊቨርፑል አሁንም ተመልሰው አንለያይም ብሏል። ወይም ደግሞ አንድ አድማጭ ባለፈው ኮሜንት ላይ እንዳለው እማዬ አንቺ ጀምሪ አባዬ አንተ ጀምር አይነት ሆነዋል። 26 ነጥብ ላይ አሁንም ተያይዟል ማንቸስተር ዩናይትድ እና ሊቨርፑል። ያሁኑን ልዩ የሚያደርገው ሁለት ጓደኛዎችን ጨምረዋል፣ ክሪስታል ፓላስ እና ሰንደርላንድ። አራቱ ክለቦች 26 ነጥብ ላይ ተቀምጠዋል። ፓላስም ሰንደርላንድም ዩናይትድም ሊቨርፑልም 26 ነጥብና የቶፕ ፎሩን እንቅስቃሴ በጣም የሚያደምቅ ነው። እዚህ አካባቢ ያሉ ቡድኖች እንዳልከው ግን አስገራሚ ነው። ሊቨርፑልና ማንቸስተር ዩናይትድ ተመልሰው ፍቅራቸው ቀጥሏል። በረጅም ሳምንት እኮ 6-7 ሳምንት እንዲሁ ይችኛውን ሳምንት ተለያይቶ ነበር። እንደገና አሁን ተመልሰው ተገናኙ። አስገራሚ ነው። አብረው እየቀጠሉ ነው። በአንድ ወቅት ማንቸስተርና አርሰናልም እንደዚህ ነበሩ። ከጥቂት ዓመት በፊት እንዲህ አይነት ነገር ታስተውለን ሁለቱ። አሁን ደግሞ ሊቨርፑልና ማንቸስተር ዩናይትድ ሆነዋል፣ እኩል እየተጓዙ ነው። ያሁኑን ቅድም እንዳልኩት ልዩነቱ ሁለት ጓደኛ ጨምሯል፣ ሰንደርላንድና ፓላስን ጨምሯል። 26 ነጥብ። በጣም በርካታ አድማጮቻችን ለላካችሁልን አስተያየት ከልብ እናመሰግናለን። የሲዲ ስፖርት የሁልጊዜ ማጋሮቻችንና ቤተሰቦቻችን ልጅ ቲጂ የሊቨርፑሏ፣ ጄሪ የካላፊዮሪ፣ ፒተር የመድፉ፣ አብዲ ሳካ፣ ፀሐይ ድንቁ፣ መሰረት ወርቁ መሲ፣ ዶናልድ ትራምፕ፣ ፒተር የመድፉ እና ስማችሁን ያልጠራኋችሁ ያው ብዙ ከመሆኑ ጋር ተያይዞ ነው። አይና ለሙላቱ አይነዬ፣ ሊዱ፣ ሁላችሁንም ከልብ ነው የምናመሰግነው አድማጮቻችን። በርካታ አድማጮቻችን ያው በጨዋነት ሀሳብ የሰጡና የላኩ አሉ። ከአንዳንድ ጉዳዮች ጋር በተያያዘ ካሉትም ጋር መሰል ሀሳቦችን የላኩልናሉ። ሶፊ የሱን ነገር መፍታት አለብን። እንፈቷለን፣ ችግር የለውም። እኛ እንደ ማስታረቅ አለብን። እንደ ሲዲ ስፖርት በኤዲቶሪያል እንመለከተውና እናስተካክለዋለን። ያው የወጡ ነገሮችን መስመር እናስይዛቸዋለን፣ መልካም ነገሮችን ደግሞ እናስቀጥላለን። ይሄ እኛ ባህሪ ነው። ስለዚህ አክብሮ የላኩልንን በተለያዩ መንገዶች በቲክቶክም በፌስቡክም በዩቲዩብም ኢቭን ቪዲዮዎች የሰሩ አሪፍ ልጆች አሉ። ተቀብለናል። ሀሳባችሁ ደርሶና ላይ ብዙዎቻችሁ ሰብሰብ አድርገን አንድ ቀን ምላሽ እንሰጣለን። እንግዲህ እንደሱ አድርገን እንፈተዋለን። በኤዲቶሪያል እነ ገዝዬም እነ ቹቻም ታላላቆች መካሪዎችም ባሉበት አድርገን መስመር ለማስያዝ ጥረት እንደምናደርግ በዚሁ አጋጣሚ ለመግለጽ እንወዳለን። ሀሳቡን ተቀብለናል ለማለት ነው። ግርምዬ ያሰማን ወይም ንቀኔቶን እንዳይመስራቸው ነው። አድማጮቻችን በጣም እናከብራቸዋለን። ተቀብለናል። ስድብ ምናምን ግን አስፈላጊ አይደለም። አድማጮች እናንተም ከስድብ ውጡ። ሪስፔክት ባለው መንገድ የላካችሁልን ተቀብለናል፣ ይዘነዋል። በኤዲቶሪያል ተነጋግረን እናሳውቃለን። ያለውን ነገር ጋራ ይፋ እናደርጋለን ለማለት ያህል ነው። ግርምዬ በትክክል እኔ ትንሽ ነገር ለመጨመር ያክል ያው በአድማጮችና በአሉቲ መካከል በአንዳንድ አድማጮችና በአሉቲ መካከል ብሽሽቅ ነገር ያለ ይመስለኛል። እሱ ነገር መቆም አለበት ብዬ አስባለሁ። ትክክል። እውነት ለመናገር አሉቲ ያው ከኛ ጋር ስለሚሰራ በጣም አድማጮችም እንደው ብሽሽቁ ላይ ትኩረት አደረጉ እንጂ በጣም መልካም ሰው ነው። ቀርበው ማንነቱን ቢረዱት በጣም መልካም ሰው ነው። እውነት ለመናገር ማለት ነው። እንደዚህ ለማስመሰልም አይደለም። ግን ይሄ የብሽሽቁ ፓርት መቅረት አለበት። ምንም ጥያቄ መታረም አለበት። ይታረማል። አድማጮችን መከፋት የለባቸውም። የትኛውም አድማጭ አንድም አድማጭ ቢሆን እንዲከፋብን አንፈልግም። ትክክል። እያንዳንዳችን ላይ ያው ጋዜጠኛ ሆነን ስንሰራ ሶፊ እንደምታውቀው ብዙ ጊዜ ተሰድበን እናውቃለን። ብዙ ጊዜ ያንቋሸሹን ሰዎችም ይኖራሉ። እንደገና ደግሞ ያደነቁናሉ። ደግሞ የማይገባንን ክብር ደግሞ ከላይ ከፍ አድርገው የሰጡንም አሉ። ይሄ የጋዜጠኝነት ባህሪ ነው። የጋዜጠኝነት ብቻ ሳይሆን ይሄ አንድ ሰው ህዝብ ጋር ስትሰራ የሚያጋጥም ነገር ነው። መወደድ አለ፣ መጠላት አለ። ይህንን እኛ አምነን ነው የምንሰራው እና ይሄ ብሽሽቁ ፓርት መቅረት እንዳለበት አስባለሁ። አድማጮቻችን እናስተካክለዋለን። ስጋት አይግባችሁ። ስድብ የምትሳደቡ ግን አቁሙ። ስድብ አያስፈልግም። በእሱም በኩል ባላም በኩል ስድቦች ካሉ እሱን እናያለን፣ እኛም እንመረምራለን የነበሩ ነገሮችን። በዚህም በኩል ያሉትን ቁጭ ብለው እኛ የራሱን የቻለ ኤዲቶሪያል ስላለን ሀሳቦችን ወስደናል። ቁጭ ብለን እንመክራለን። ኢንዳይሬክትሊ ወይም ደግሞ ከዛ ውጭ በሆነ መንገድ ተነጋግረን ያስተካከልናቸው ነገሮች ነበሩ። አሁን ግን በሲሪየስሊ ነገሩን እንፈተዋለን የሚለውን ነገር ለአድማጮቻችን ለማቅረብ ያህል ነው። እርግጠኛ ነኝ የማይፈታ ነገር የለም፣ እንፈተዋለን። በትክክል ፍቅር እንደምትሆኑ ተስፋ እናደርጋለን። ወደፊት መፍትሄውን በጋራ እንፈተዋለን። አንዴ ባለፈው የአርሰናል ደጋፊዎች አይወዱኝም ሲል ታስታውሳለህ? እንዳለቁ ናቸው። አረ እንወዳለን አሉት፣ ግን ብሽሽቁን አቁም ነው ያሉት። ስለዚህ እንደዛ ስለሆነ አድማጮቻችን ኢቭን በደስ የሚሉ እኮ ኢቭን አርሰናል ደጋፊዎች ነው አሉት እያሉ ነው የሚጠሩት። እንኳን ሲሰሩት ራሱ ሲሰጡት አሉት ያረተው እያሉ ነው። ግን ፕሊዝ ስድብ ነገሮች በማንኛውም መንገድ እኛም ፔጅ ላይ በሌላውም ነገር ላይ ሌሎች ጋዜጠኞችም ላይ የትኛውም ጋዜጠኛ ላይ ትችቶቻችሁን ላኩ፣ ችግር የለውም። እከሌ እንዲህ ያልከው ልክ አይደለም፣ እኔ በዚህ አልስማማም፣ በዚህ ሀሳብህ ልክ አይደለም፣ እንዲህ አታድርግ አይነት ነገሮች
እንቀበላለን። ግን ጸያፍ ስድብ ግን ተራ ስድቦች ምናምን ነገሮች ግን ፕሊዝ ከአድማጭ የሚጠበቅ ከስፖርት ውስጥ ካለ ሰው የሚጠበቅ አይደለም። ስፖርት አንዱ የፍቅር ቦታ ስለሆነ እሱ ለማንሳት ነው። በቅርቡ መፍትሄውን ይዘን ከች እንላለን። አድማጮቻችን በእኛ በኩል ይቅርታ መጠየቅ ካለብን በክብር ይቅርታ እንጠይቃለን። በእኛ በኩል ያጠፋነው ነገር ካለ እንደ ሲዲ ስፖርት ይቅርታ እንጠይቃለን፣ ግን እናስተካክላለን ማለት ነው። እንወዳቸዋለን። ግን ወደ አርሰናል ጉዳይ እናብራ። ወደ አርሰናል ጉዳይ እንግባ። የጋብርኤል ማጋሌስ እና የካይ ሃቨርትዝ ጉዳይ ትናንት መረጃ ወጥቶ ነበር። አስቶን ቪላ ላይ እንደሚደርሱ የሚጠቁም መረጃ። እንደውም ይላል መረጃው፣ አይ እንደውም እኮ ለኤቨርተን የሚደርስ ተጫዋችም ሊኖር እንደሚችል ፍንጭ የተሰጠበትም ሆኗል። ትክክል። በአንጻሩ ክርስቲያን ሞስኩዌራ እና ቤን ዋይት ጋር በተገናኘ እነዚህ ሁለት ተጫዋቾች ግን ጃንዋሪ አጋማሽ ላይ ወይም ጥር አጋማሽ ላይ ሊደርሱ እንደሚችሉ ነው የተጠቆመው። ይህንን ጉዳይ የአርሰናል የረበሸው የውድድር ዓመቱን አርሰናልን ጉዳት እንደሆነ ይታወቃልና ይህንን መነሻ አድርገን ስለ አርሰናል ነጥቦችን እንዳስ ሶፊዬ። በጣም አሪፍ አድማጮቻችን። እሺ አርሰናልን ጉዳይ ስንመለከት እንግዲህ ይሄ ብዙ ደጋፊዎች ብዙ የአርሰናል ደጋፊዎች የሚፈልጉት የሚጠብቁት ጊዜ እየመጣ ያለ ይመስላል። አርሰናል ቡስት እያደረገ ነው፣ ሆፕ እያደረገ ነው፣ ተስፋ እየመጣ ነው በአርሰናል ቤት። በሜዳ ላይ የነበረው ፐርፎርማንስ ባለፉት 2-3 ጨዋታዎች ጥያቄ የሚያስነሳ ቢሆንም አንዱ ለሜዳ ውጪ ለሜዳ ውስጥ ፐርፎርማንሳቸው መውደቅ በትልቁ በጥያቄነት ሲነሳ የነበረው የጉዳት ጉዳይ ነው። ይሄ ጉዳይ መፍትሄ ሊያገኝ የተቃረበ ይመስላል። ዋነኛው የአርሰናል ሞተር ተብሎ ከሚታሰቡት ተጫዋቾች መካከል የተከላካይ መስመሩ ልብ የሆነው ጋብርኤል ማጋሌሽ ለረጅም ሳምንታት በአርሰናል ቡድን ውስጥ አለመኖሩ እጅግ አስገራሚ ነው። ትናንት ግርምሾ አንድ ቁጥር እያነሳ ነበረ ካልተሳሳትኩኝ። ማጋሌሽ በሌለበትና ባለበት አርሰናል ያለው ውጤት የሰማይና ምድር ያህል ነው። እስቲ አሁን በመጀመሪያዎቹ 7 በነበረባቸው እስከ 10ኛ ሳምንት ምናምን በነበረው የተቆጠረው ጎል 17 ጨዋታ ጋብርኤል ማጋሌስ በተሰለፈባቸው 17 ጨዋታ አርሰናል የገባበት 5 ጎል ብቻ ነው። በ17 ጨዋታ ማለት ጋብርኤል ማጋሌስ በሌለባቸው 7 ጨዋታ አርሰናል 5 ጎል ተቆጥሮበታል። ከጥፍ በላይ ማለት ከጥፍ በላይ በ17 ጨዋታ ጋብርኤል ማጋሌስ ባለበት 17 ጨዋታ አርሰናል 5 ጎል ብቻ ሲገባበት ጋብርኤል ማጋሌስ በሌለበት 7 ጨዋታ 5 ጎል ተቆጥሮበታል። ስለዚህ ይሄ የሚያሳየን አንድ ግልጽ ነገር አለ። ግልጹም ነገር ምንድነው? አርሰናል ልብ ምቱን የተከላካይ መስመሩ ልብ ምቱን አጥቶ ያለፉትን ጨዋታዎች እያደረገ እንደሆነ ግልጽ ነው። ስለዚህ ለአርሰናል ደጋፊዎች የጋብርኤል ማጋሌሽ ከጉዳት የማገገም ዜና በትልቁ የሚጠብቁ ዜና ነው። ጎል የማስቆጠር ያህል ወይም አንድ ትልቅ ጨዋታን የማሸነፍ ያህል ስሜት የሚሰጥ ነው። ጋብርኤል ማጋሌሽ በቀጣዩ ሳምንት ይመለሳል የሚለው ዜና ለአርሰናል ደጋፊዎች በትልቁ እንደ ትልቅ ድል የሚቆጠር ነው። ይህ ተጫዋች ጋብርኤል ማጋሌሽ እንደ አጋጣሚ ነው ግርሜ አንድ ቪዲዮ እየተመለከትኩ ነበር፣ አድማጮችም ያዩት ይመስለኛል። ከአርሰናልና ከወልቭስ ጨዋታ በፊት የጋብርኤል ማጋሌሽ አባት ቲም አለው፣ ቡድን አለው። በነገራችን ላይ የጤና ቡድን ማለት ነው። የጤና ቡድን አላቸው። የብራዚላውያን በእንግሊዝ ያሉ ብራዚላውያን የሚጫወቱበት ነው። የጋብርኤል ማጋሌሽ ቤተሰቦች ለምሳሌ የኢስቲቫው ሊሆኑ ይችላሉ። ይሄ ብራዚላውያን በየክለቡ ያሉት የነ ሙሪሎ፣ የነ ኩኛ፣ የነ ካዝሜሮ ይሄ ብራዚላውያኖች ህብረት ፈጥረው የጤና ቡድን አቋቁመዋል። እና የጤና ቡድን ነገር ተቋቁሟል። ስያሜ ያለው የሆነ ስያሜ ይሰጡታል፣ ወይ በሰፈር ወይ በአካባቢ ወይ በምናምን አድርገው ይጫወታሉ። እና ጋብርኤል ማጋሌሽ በዛ ጨዋታ ላይ ተገኝቶ ነበረ። በዛ ጨዋታ ላይ ተገኝቶ ለጊዜው ዘነጋውት አንደኛው እንደውም ታዋቂ ነው ተጫዋች፣ የቀድሞ ተጫዋች ነበር። ኃይለኛ ታክል ገባበት አንዱ ላይ፣ ኃይለኛ ታክል ማለት ነው። ጋብርኤል ማጋሌሽ ከስታንዱ ተነስቶ ከተቀመጠበት ወንበር ተነስቶ እየሮጠ ሄደበት ፍጥነት በጣም የሚገርም ነው። እና እንደውም አንዳንድ የመገናኛ ብዙሃን እንዴ ጋብርኤል ማጋሌሽ የሆነ ተጎድቷል እያሉ ነው ሲዘግቡ የነበሩት። የሮጠበት ፍጥነት የተጎዳ ተጫዋች አይመስልም፣ ጉዳት ያለበት ተጫዋች አይመስልም። ያቺን ቪዲዮ ከተመለከቱ በኋላ ብዙዎች የጋብርኤል ማጋሌሽ የመመለሻ ጊዜ ቀርቧል ማለት ነው የሚል ፍንጭ ሰጥተው ነበረ። ትናንት እንግዲህ ለአርሰናል ቅርበት ያላቸው እንደነ ሃንድ ኦፍ አርሰናል ምናምን የመሳሰሉ በጣም የአርሰናልን ቤት ውስጥ እና ውጩን አብጠርጥረው የሚያውቁ የመገናኛ ብዙሃን በስፋት ዘገባውን እያስቀመጡ ይገኛሉ። ጋብርኤል ማጋሌሽ ምናልባት በጣም ከፈጠነ በጣም ነው ግን ለኤቨርተኑ ጨዋታ ሊደርስ ይችላል።
ምናልባት ልክ ምናልባት ይላል መረጃውም ይላል ምናልባት። ነገር ግን ከዛ በኋላ ክሪስታል ፓላስን በሊግ ካፕ ገጥመው ብራይተንን ሲገጥሙ በብራይተኑ ጨዋታ የክሪስታል ፓላስ ጨዋታ ላይ አሰልፉትም፣ ግልጽ ነው፣ ሪስክ አይወስዱም። ለብራይተኑ ጨዋታ ግን የመድረስ እድሉ ከ90% በላይ ነው። ለአስቶን ቪላው ጨዋታ ከዛ በኋላ ባለው ጨዋታ ግን 100% ይደርሳል የጋብርኤል ማጋሌሽ ጉዳይ። ስለዚህ በሚቀጥሉት 2 እና 3 ጨዋታዎች ውስጥ ጋብርኤል ማጋሌሽ ለአርሰናል ይመለሳል። ይሄ ትልቅ እፎይታ ነው። ከዛ በኋላ አርሰናል ከማጋሌ ጨዋታ ያለው አስቶን ቪላን ገጥሞ በርማውዝን፣ ከዛ ሊቨርፑልን፣ ቶተናምን የመሳሰሉ ክለቦችን ነው የሚያገኙት ከዛ በኋላ እና እንዲህ አይነት ወሳኝ ተጫዋቻቸው በዚህ ጊዜ መመለሱ በትልቁ ልዩነት ሊፈጥር እንደሚችል መግለጽ ይቻላል፣ ምንም ጥያቄ በሌለው መንገድ። አሁን ጋብርኤል ማጋሌሽ በዚህ ቡድን ውስጥ የመመለሱ ጉዳይ ምንም ጥያቄ የለውም። ለቡድኑ የሚሰጠው ጥቅም ኦብቪየስ ነው። ቢያንስ ጎል እንዳይቆጠርብህ ያደርጋል። ቡድኑ ጎል ያስቆጥር፣ ግን ጎል እንዳይቆጥር ቢያንስ እንደ አስቶን ቪላ አይነት ቡድኖች እንዳያሸንፉ ያደርግ ነበር እሱ ቢኖር። ሚኒመም ጠቀሜታውን ነው የምነግርህ። የቆመ ኳስ ያገባላል፣ ልታሸንፍ ያደርጋል። በሱ ጎሎች አርሰናል እኮ አሸንፏል በዚህ ውድድር ዓመት በጋብርኤል ማጋሌሽ ጎሎች። ቀጣይ የአውሮፓ ሻምፒዮንስ ሊግም ጥሎ ማለፍ፣ ሩብ ፍጻሜ፣ ግማሽ ፍጻሜ እያለ ጠንከር እያለ ነው የሚሄደው። የዚህን ተጫዋች ግልጋሎት የሚፈልግበትን ሂደት መናገር ይቻላልና ምንም ጥያቄ በሌለው መንገድ አርሰናል በውስጥ የሚያደርግ ሆፑን ከፍ የሚያደርግ በሲቲ የተፈጠረበት ያለውን ጫና ሊያቀል የሚችል መልካም ዜና ነው የተሰማው። ቀላል አይደለም ይሄ ዜና በአርሰናል ቤት ውስጥ ቅድም እንዳልኩት ጎል የማግባት ስሜት ያለው 3.1 ትልቅ ቡድን ላይ የመውሰድ ያህል አዌይ 3 የመውሰድ ያህል ስሜት ያለው ነው። ሌላው ከሃቨርዝ ነው በአርሰናል በኩል ትልቁ ዜና። አርሰናል ያው ሚካኤል አርቴታም እንዳሉት ጉዳያችን እንደ ብስክሌት እየተሽከረከረ ነው ያሉት። የጉዳት ሁኔታችን እንደ ብስክሌት ጎማ እየተሽከረከረ ነው። ተከላካዩ ስንለው አጥቂው ይጎዳል፣ አጥቂው ስንለው ተከላካዩ ይጎዳል። እንዲህ ያልን መከራችን እየበላን ነው ብለው ነበረ እና አሁን ከሃቨርዝ የሚመለስ ከሆነ የመጨረሻው አጥቂ መስመር ተጫዋች ከሃቨርዝ ነው ከጉዳት ያልዳኑ። ሌሎቹ በሙሉ ጤነኛ ናቸው። ቪክቶር ኮሬሽ የቢግ ሙቭመንት ተጫዋች አይደለም። ኦብቪየስሊ እስካሁን በተመለከትነው ጨዋታዎች በ16 ሳምንት የፕሪሚየር ሊግ ጨዋታ፣ በሻምፒዮንስ ሊግ ጨዋታዎች፣ በሌሎችም ውድድሮች በተመለከትንበት ጨዋታዎች በሙሉ ቢግ ሙቭመንት መፍጠር አልቻለም። የአንድ አጥቂም ባህሪ ትናንትም እያነሳ ነው ነበር፣ ቢግ ሙቭመንት መፍጠር ነው። ሃላንድ ሲቲ ተቸገረ፣ ተዘጋበት። የበቀደሙ ጨዋታ ላይ ከባድ ችግር ውስጥ ገባ። ሁሉን ነገር የፈታው በሃላንድ ነው። ሁሉን ነገር የፈታው የሃላንድ ጎል በኋላ ነው ነገሩ በሙሉ ክፍትፍት ያለው እንጂ ሃላንድ ያችን ጎል ባያስቆጥር ሲቲ ተቸግሮ ሊወጣ ይችል ነበር። ቪክቶር ኮሬሽ የትኛው ጨዋታ ላይ ቢግ ሙቭመንት ፈጥሯል? በእርግጥ ባለፉት ጨዋታዎች ላይ ከጉዳት ጋር እየታገለ የነበረበት ጊዜ ነበር። ግን ከጉዳቱ በፊትም ከጉዳቱ በኋላ ስፔሻሊ ከወርሱ ጋር በነበረው ጨዋታ ከክለብ ብሩጅ ጋር ትንንሽ ቡድኖች ናቸው እነዚህ ጨዋታ ቡድኖች ላይ የፈለገ ዜሮ ፊትነስ ላይ ሆነ በጣም ወርደን ቢሆን እንዲህ አይነት ቡድኖች ላይ ማስቆጠር ይጠበቅብን ነበር። የካይ መምጣት ቢግ ሙቭመንቶች እንድናይ ያደርገናል። ካይ እኮ ከነችግሩም ቢሆን የአርሰናሎች ካላቸው ጉጉት አንጻር 25 ጎል 30 ጎል የሚያስቆጥር አጥቂ በአመት ስለሚፈልጉ ነው እንጂ ካይ እኮ ወሳኝ ጨዋታ 3 ነጥብ የሚያስገኝ አምናውን በርማውዝ ላይ ፋይናል ሚኒት ያስቆጠረው ጎል፣ ሌሎች ጨዋታዎች ላይ በፋይናል ሚኒት የሚያስቆጥራቸው ጎሎች፣ ቡድኑ በተቸገረበት ጊዜ ሾልኮ እየገባ በግንባር እየገጨ የሚያስቆጥራቸው ጎሎች በጣም አስገራሚ ናቸው። በተለይ በሎ ብሎክ ለሚጫወት ቡድን በግንባር ኳስ የሚቀጣበት መንገድ አስደማሚ ነው። ስለዚህ ይሄኛውም ሌላ እጅግ ድንቅ ዜና ነው። ካይ ተመሳሳይ ነው። ልክ እንደ ጋብርኤል ማጋሌሽ ፕሮባቢሊቲው የጋብርኤል ማጋሌሽ ቀደም ይላል። የጋብርኤል ማጋሌሽ የተወሰኑ ጊዜያቶች የቀናቶች ልዩነት ይኖራቸዋል። ካይ ትንሽ ሊዘገይ ይችላል። ስቲል ግን ፑሽ እያደረገ ነው። ካይ በጣም መግባት መምጣት እየፈለገ ነው። ጫና እየፈጠረ ያለበትን ሂደት እየተመለከትን ያለ ነው። በተቃራኒው ግን ሁለት ተጫዋቾች ተጎድተውባቸዋል። ግን ሁለቱም ተጫዋቾች ሁለተኛ አማራጮቻቸው ናቸው። የተጫዋቾቻቸው ማሳረፊያ ሊግ ካፕ ሲኖር፣ ኤፍኤ ካፕ ሲኖር ተጫዋቾች የጉዳት ዜና ወይም ደግሞ የጉዳት ምልክት ሲኖርባቸው የምታስገባቸው ተጫዋቾች ናቸው። ቲምበር እያለ ቤን ዋይትን አታስገባው ቋሚ 10 አርጋ። ሳሊባ እያለ ሙስኬራን አታስገባም። የሙስኬራና የቤን ዋይት ጉዳት እስከ ጥር አጋማሽ ድረስ ይቆያል። ኦልሞስት አንድ ወር ከዚህ በኋላ አሁን የነዚህ ተጫዋቾች ክፍተትና ጥቅምና ጉዳት የምታውቀው
ከዚህ በኋላ አርሰናል ተከላካዩ ላይ ጉዳት ካስተናገደ ነው። ለምሳሌ እንደ ጁሪያን ቲምበር አይነት ተጫዋቾች ጉዳት ካስተናገዱ ቀኙ ባዶ ነው። ምንም የለውም አርሰናል፣ ምንም ማንም የለም። ሙስኬራም የለም፣ እንደዛ ቦታ ላይ በአማራጭ ላጫውተው የምችለው የለም። ቤኖይድ ተጎድቷል። ስለዚህ ቲምበር ጤነኛው ነው መጫወት አለበት። ሶ ሚካኤል አርቴታ ጆሽ ኒኮላስን ከተስፋ ቡድኑ የመጥራት ግዴታ ውስጥ ይገባሉ። በቀጣይ ሳምንት ከክሪስታል ፓላስ ጋር የሊግ ካፕ ጨዋታ አላቸው። እንዲህ አይነት ጨዋታ ላይ ቲምበርን በሳምንት 3 ጨዋታ በሁለት ሳምንት 6 ጨዋታ ልታጫወቱ አችልም። በዛ ላይ ደክሟል። አሁንም በግዴታ ነው እየገባ ያለው እኮ ማረፍ በሚገባው ጨዋታ ላይ ሲገባ እየተመለከት ነው አይደለም። ቲምበር የሳሊባ መጎዳት ቲምበርን እኮ ካላግባብ ሁለተኛው አጋማሽ 45 ደቂቃ ክለብ ብሩጅ ጋር አጫውቶታል። ወልቭስ ላይ 90 ደቂቃ እንዲጫወት አስገድዶታል። የሚያርፍባቸው ጨዋታዎች ነበሩ፣ አላረፈም። ሳያርፍ ጭራሽ አሁንም የሚያርፍበት አማራጭ የለም። ቤኖይድ ጥሩ መጣ ጥሩ ተንቀሳቀሰ በሚባልበት ሰዓት ላይ የሃምስትሪንግ ጉዳት አስተናገደ። ስለዚህ ጆሽ ኒኮላስን የመጥራትና እንደ አማራጭ የመያዝ ግዴታ ውስጥ ይገባል። ሌላ አማራጭ የለም፣ ምንም የለም። ሌላ ወይ ሳሊባን ቀኙ ላይ ወስደህ ካላጫወትከው ኢንካፔና ጋብሪኤል ማጋሌሽን የማል ተከላካይ አድርገህ አጣምረው ወይ ካላፊዮር ምናምን አድርገህ አይሆንም። ቀኝ ላይ አይመጡም። ካላፊዮርም ቀኝ ላይ መጥቶ መጫወት ይከብደዋል። ማይል ሊዩስ ኬልም ቀኝ ላይ ማጫወት ይከብደዋል። የግራ መስመር ተጫዋቾች ናቸው። ስለዚህ ጆሽ ኒኮላስ በቀጣዮቹ ቀናቶች ጥሩ እድል የማግኘት እድል ሊኖረው ይችላል እና እሱና ወጣት ተጫዋቾች ላይ መሰል ተጫዋች ግን አንዳንድ ተንታኞች ሀሳብ እየሰጡ ነው ያሉት። አርሰናል አሁንም ተጫዋች ማስፈረም አለበት። አዎ ተጫዋች ማስፈረም አለበት አርሰናል ዋንጫን የሚፈልገው ከሆነ። በተለይ ራይት ባክ ቲምበር ለረጅም ጊዜ ጉዳት ላይ የቆየ ተጫዋች እንደነበር ይታወሳል። ተመሳሳይ ነገር ከመጣ የማያገግምበት ሁኔታ ነው የሚፈጠረው እና ቀኝ ተመላላሽ ማስፈረም አለበት። አማካኝም ቢጨምር ጥሩ ነው። የኦዲጋርድ ጉዳይ አስተማማኝ አይደለም ይላሉ። ጥያቄ እያነሱ ነው ያሉት። በተመሳሳይ ማንቸስተር ሲቲ በነገራችን ላይ ግርምያ አሁን እየተፈጠረውን የውጤት መነቃቃት ተከትሎ በጥሬ ዝውውር መስኮት ገበያ ውስጥ ለመግባት ወስኗል። የቶተናሙን ፔድሮ ፖሮን አሊያም የኒውካስልን ቲኖ ሊቭራሜንቶን የፈጀው ገንዘብ ይፍጅ ብሎ በቀይ መስመር ተከላካይ ላይ ለማምጣት እየሰራ እንደሚገኝ ይጠቀሰ ነው የሚገኘው። ይህን ውሳኔ የሚወስኑት ለምንድን ነው? ለዋንጫው እየቀረቡ ስለሆነ እና አርሰናልም እንዲህ አይነት ውሳኔዎች ይፈልጋሉ የሚል ሀሳቦች በተለያዩ ተንታኞችና ሀሳብ ሰጪዎች እየተስተናገደ ይገኛል። ግርምያ